እንዴት ነኝ? አሉ አንዳንድ ፈጠራዎች ከዘመን መሻት ተፈጥረው ከምንም በላይ የፈጠራቸውን ዘመን መቅረጽ ይቻላል። በሁሉም የማህበረሰብ ክፍል ላይ ተጽዕኖ የጎላ አዲስና ትልቅ ዋጋ ያለው ጥበብ በዚች ሀገር መወለዱን ለማበስርባት ለዚች ቅጽበት በመብቃቴ የተሰማኝን ደስታ ስገልጽ በታላቅ ትህትና። እናም ክብራትና ክብራን አሁን ድምጽ ላይ ምስል አከለን ቴሌቪዥን በመከራ ዳፍንት ለተያዘች ዓለም የተስፋን ችቦ የሚለኩስ ጥበብ ነው። ከዘመናችን ታላላቅ ፈጠራዎች አንዱ ቴሌቪዥን ነው። ከፈጠራው ጀርባ ያለው ታሪክ ደግሞ የወጣለት የዳዊትና ጎልያድ ፍልሚያ በሉት። ከዓለማችን ተጽዕኖ ፈጣሪ ሚዲያ ባለቤቶች አንዱ በሆነው ሀብታም ሰውና የልጅነት ህልሙን ለማሳካት በተነሳው መነሻውን ከአሜሪካዋ አይዳሆ የገጠር መንደር ባደረገው ወጣት መሃል ለ10 ዓመታት የዘለቀው ፍልሚያ በርካታ አሳዛኝና አስገራሚ ሁነቶች ታይተውበታል። የሆነ ሆኖ ዘግይቶም ቢሆን ይፈጠራ በየቤቱ ሲገባ ዓለምን አንድ አደረገ። የሰው ልጅንም ከዚያም በፊት ታይቶ በማይታወቅ መልኩ አቀራረበው። በ20ኛው ክፍለ ዘመን መግቢያ አንድ አዲስ ፈጠራ የዓለምን ምናብ ተቆጣጥሮ ነበር። ይህ ፈጠራ ሬዲዮ ነው። ሬዲዮ አሜሪካን ለውጧታል። ድንገት ሀገሪቱ አንድን ክስተት እኩል መስማት ጀመረች። ከዚያ በፊት ዋሽንግተን ውስጥ አንድ ትልቅ ነገር ቢከሰት በምዕራብ የሀገሪቱ ጠረፍ ባሉ ከተሞች ውስጥ ዜናው የሚሰማው ከሰዓታት ወይም ከቀናት በኋላ ነበር። ሬዲዮ ሀገሪቱን ከዛ በፊት ታይቶ በማይታወቅ መልኩ አንድ አደረጋት። የአዲሱን ቴክኖሎጂ እምቅ ኃይል ተገንዝቦ ኢንዱስትሪውን ለመቆጣጠር የተነሳ አንድ ሰው ደግሞ ነበር። Thank you. Good morning. How are we today? Mr. Sarnoff, yes, the lawyers are right. They are. Mr. Sarnoff, the annual report's ready. I don't like that title. Change that right away, please. Thank you. Good morning, gentlemen. ይህ ሰው ዴቪድ ሳርኖፍ ይሰኛል። በወቅቱ የአሜሪካ ዋነኛ የሬዲዮ ጣቢያ የሆነው የአርሲኤ ዋና ስራ አስኪያጅ ነበር። ሳርኖፍ ሁሉን ነገር በእጄ ካላስገባው ባይ ሰው ነበር። የሬዲዮን ቢዝነስ ይወደዋል። እናም በዘርፉ ጫፍ መድረስ ይፈልጋል። ምንም ነገር ግቡን ከማሳካት እንዲያደናቅፉ አይፈልግም። አርሲኤ ሬዲዮኖች ያመርታል። ኩባንያው ከ2000 በላይ የሬዲዮ ቴክኖሎጂ ፈጠራዎች ባለቤትም ነው። ሳርኖፍ ትልቁ ገቢ የሚገኘው ከፈጠራ መብት ኪራዩ እንደሆነ ያውቃል። ክቡራን ምንድነው የሚታያችሁ? የተለያዩ የሬዲዮ ክፍሎች። እኔ የሚታየኝ ግን ሬዲዮ እንዲሰራ የሚያደርጉ ቴክኖሎጂዎች ናቸው። ሬዲዮ አምርተን እንሸጣለን። የኛ ድርሻ ግን 25% ብቻ ነው። 75% ያህሉን ሬዲዮ የሚሸጡት ሌሎች ኩባንያዎች ናቸው። ያ ነው የኛ ገቢ። ሬዲዮ እንዲሰራ የሚያደርጉ ፈጠራዎች መብት የኛ ናቸው። ስለዚህም ተወዳዳሪዎቻችንን ደንበኞቻችን አድርገናቸዋል። ሬዲዮ በሸጡ ቁጥር ይከፍሉናል። ሳርኖፍ በሬዲዮ ዓለም ውስጥ ያሉ ፈጠራዎችን ሁሉ በእጁ ማስገባት ችሏል። ስለዚህም ሬዲዮ ማምረት የፈለገ ሁሉ ሳርኖፍ ለሚመራው አርሲኤ የፈጠራ መብት ኪራይ ክፍያ መፈጸም አለበት። ይህም ሳርኖፍና አርሲኤ የሬዲዮን ዓለም በተጽዕኗቸው ስር እንዲያስገቡ አስችሏቸዋል። መላውን የሬዲዮ ኢንዱስትሪ በእጁ ማስገባት ችሏል። የምሽቱን ተናጋሪ ሳስተዋውቅ ክብር ይሰማኛል። ዛሬ ሬዲዮ ከሁሉም አፍ የማይጠፋ ሆኗል። በሬዲዮ ኢንዱስትሪ ውስጥ ላለን እርሱ መሪ ብቻ ሳይሆን እርሱ ራሱ ሬዲዮ ነው። ክቡራንና ክቡራት አሁን የአርሲኤውን ዴቪድ ሳርኖፍ ጋብዛል። ሬዲዮ እየተስፋፋ ሲመጣ የአርሲኤም ትርፊት ተኮስ ጀመረ። ዴቪድ ሳርኖፍ ታላቅ የሚዲያ ተቋም ገንብቷል። ግን ደግሞ 3000 ኪሎ ሜትሮች ርቀት ላይ ባለችው ሪግቢ አይዳሆ አንድ ታዳጊ ከሬዲዮ የላቀ ነገር እያለመ ነበር። አሁን
ቴሌቪዥንን የመፍጠር ህልም አዲስ ባይሆንም የቴክኖሎጂው ዓለም ታላላቅ ፈጣሪዎች እውን ሊያደርጉት ቢለፉም ሊሳካላቸው ግን አለመቻሉንም አንብቧል። Though every previous attempt has failed as the greatest minds in history have tried to perfect this technology. 14 ዓመቱ ፋይሎ ፋርንስወርዝ ኤሌክትሮኒክስ ነፍሱ ነው። እናም ደግሞ ህልመኛ ነው። ፋይሎ የገበሬ ልጅ ነው። አባቱ የድንች ማሳ አላቸው። አይናፋር ነው። ብዙም ከሰው መቀላቀል አይወድም። በአንዳች ኃይለኛና ጥልቅ ውስጣዊ ኃይል የሚመራ ነው። የክሪስታል ሬዲዮችን ይፈትሻል፣ ይፈታል፣ ይገጥማል። የዘመኑ ታላላቅ የፈጠራ ሰዎች እነ ኤዲሰን፣ ቴስላ፣ ፎርድ የራይት ወንድማማቾች ይመስጡታል። ፋርንስወርዝ ድምፅን በማይክራፎን መቅዳት እንደሚቻለው ሁሉ ምስልንም በኤሌክትሮኒካዊ መላ በማንሳት ሬዲዮ ላይ ተንቀሳቃሽ ምስል ስለማከል ያልማል። ይህን ህልም እውን ማድረጊያው መላ ግን አልተከሰተለትም። አግድም የተዘረጋውን የአባቱን መስክ ትልም ከላይ ሆኖ ሲያይ ግን አንዳች መላ ፍንትው ብሎ ታየው። Farnsworth had the natural talent for science. ፋርንስወርዝ የተለየ ሳይንስ ተሰጥኦ አለው። እናም ድንገት አይኖቻችን ከመጽሐፍ ገጾች በሚያነቡበት ስልት ምስልን መስመር በመስመር የሚያነብ መሳሪያ መፍጠር እንደሚቻል ብልጭ አለበት። Scans the pages of a book. ያቺ መሳጭ ሐሳብ የፋርንስወርዝን መላኔነት ተቆጣጠረችው። በትምህርት ቤትና በግብርና ሥራው መሃል ባገኘው ጊዜ ሁሉ ታዳጊው ሐሳቡን ያዳብር ገባ። አንድን ምስል በሰከንድ ለበርካታ ጊዜያት እያሰሰ ቀልቦ ምስሉን በብርሃን ፍጥነት በአየር መላክ የሚያስችል መሳሪያ በመፈልሰፍ ሐሳብ ተጠምዷል። የፈጠራ ሐሳብ መላኔነት ግን ሲቆጣጠረው ላንተ ጊዜ የሚባል ነገር የለም። 24 ሰዓታት ልክ እንደ አንድ ሰዓት ሽው ብለው ያልፋሉ። ፈጠራ ማለት ይሄ ነው። ለፈጠራ ሰው ጊዜ የሚባል ነገር የለም። ምንም ሌላ ነገር አይታሰብም። Nothing else matters. ፋርንስወርዝ የፈጠራ ሐሳቤን ሊረዱልኝ ይችላሉ የሚላቸው ብቸኛው ሰው የሳይንስ መምህሩ ጀስቲን ቶልማን ናቸው። የፈጠራ ሐሳቡን ሲያሳያቸው እውን ይሄን የፈጠርከው አንተ ነህን አሉት። Yes. It was unbelievable. እንደ ጀስቲን ቶልማን ላለ የሳይንስ ሰው ይህ የማይታመን ነገር ነው። በመላው ዓለም ያሉ ሳይንቲስቶች ሊደርሱበት ያልቻሉት ታላቅ ግኝት ላይ ነው የደረሰው። Breakthrough that scientists around the world hadn't conceived of. መምህሩ ተጠንቀቅ፣ ይህን ሐሳብህን ለማታምነው ሰው እንዳታሳይ ሲሉ መከሩት። በቀጣይ 4 ዓመታት ፋርንስወርዝ የፈጠራውን ንድፍ ሲያሻሽል ቆየ። ከዚያም ከሚስቱ ፔም ጋር አይዳሆን ለቆ ካሊፎርኒያ ከተመ። እዚህም ህልሙን ለማሳካት የቆረጠው ፋርንስወርዝ ለዚሁ የሚረዳውን አነስተኛ ቤተ ሙከራ አቋቋመ። ምስልን ያለ ገመድ በአየር ላይ ይልካል። ስሙም ቴሌቪዥን ይባላል። እንደ ዕድል ሆኖ የፋርንስወርዝ የፈጠራ ሐሳብ ዩናይትድ ስቴትስ ኦፍ አሜሪካን በሚያገናኘው የባቡር መስመር ላይ ገንዘባቸውን ካፈሰሱ የመጀመሪያዎቹ ባለሀብቶች አንዱ የሆነው የክሮከር ቤተሰብ ጆሮ ደረሰ። እናም እዚህ ሐሳብ ላይ ኢንቨስት ማድረግ ፈልገዋል። $25,000 ለ60% ድርሻ። እኔ ግን 49% ድርሻ ብቻ ነው የጠየቁ። ግድ የለም $25,000 ለ60%።
It was a difficult decision. ውሳኔው ቀላል አልነበረም። ቴሌቪዥኑን ሰርቶ ለህዝብ ለማቅረብ ገንዘብ ያስፈልገዋል። ስለዚህም ያለው ብቸኛ አማራጭ የፈጠራውን ከፊል ድርሻ መስጠት ነው። ገንዘቡ ፋርንሶርዝ አነስተኛ ቤተ ሙከራ ገንብቶ በንድፍ ደረጃ ያለውን ቴሌቪዥኑን ሰርቶ ለማሳየት ይበቃዋል። It takes an entrepreneur. ሐሳቡ ይሳካ ዘንድ ስራ ፈጣሪው ግለሰብና ከሐሳቡ ጀርባ ያሉ ሰዎች ያላሰለሰ ጥረት ጠይቋል። ሐሳቡን እውን ማድረጊያ ኢንቨስትመንት ለማግኘት ሐሳቡን ለማደናቀፍ የተነሱትን ለመቋቋም በጣም መጣር ግድ ብሏል። Okay. እሺ አሁን መስራት አለበት። እሺ ክሊፍ መጋረጃውን ጋርደው። ፋርንሶርዝ ፈጠራውን ሊሞክር ነው። ሙከራው ነገና ጮልቆ የሚያሳየው ይሆናል። እሺ አብራው። እዚህ ጋር ማስተካከል ያለብኝ ነገር አለ። ቆይ አንዴ። እሺ አሁን ሞክረው። አሁንም አልመጣም። በቃ ዝጋው። የፋርንሶርዝ ሙከራ አልተሳካም። ግን ይምንም ማለት አይደለም። ገና ብዙ ይሞክራል። ዴቪድ ሳርኖፍ 10 ዓመት በማይሞላ ጊዜ ውስጥ አርሲኤን ታላቅ የሚዲያ ተቋም ማድረግ ችሏል። ወጣቱ የፈጠራ ሰው ፋይሎ ፋርንሶርዝ ደግሞ በድምፅ ላይ ተንቀሳቃሽ ምስል ያከለውን የቴሌቪዥን ፈጠራውን እውን ለማድረግ እየተጋ ነው። የፈጠራው ንድፍ እንከን የለሽ ለመሆኑ እርግጠኛ ነው። ታዲያ እንዴት ነው ምስል አልመጣ ያለው? ፋርንሶርዝ በካቶድ ጨረር ጠርሙስ ውስጥ ከኋላ ተወንጭፈው ስክሪኑን የሚገጩት ኔጌቲቭ ኤሌክትሪክ ሙሌት ያላቸው ኤሌክትሮኖች ስክሪኑ ላይ ተጣብቀው እንዲቀሩ ማድረግ የሚያስችል መላ መፍጠር አለበት። ኔጌቲቭ እና ፖዚቲቭ ይሳሳባሉ። ስለዚህም ኔጌቲቭ ቻርጅ ያላቸው ኤሌክትሮኖች ስክሪኑ ላይ ተጣብቀው እንዲቀሩ ማድረጊያው ዘዴ ስክሪኑን ከፍተኛ የሆነ ፖዚቲቭ የኤሌክትሪክ ሙሌት ባለው ቁስ መለቅለቅ ነዋ ሲል አሰበ ፋርንሶርዝ በመጨረሻም ትኩረቱን ኤሌክትሮመግነጢሳዊ ጨረራ ሲያርፍበት ኤሌክትሪክ አስተላላፊነቱ በሚጨምረው ሲሲኤም ላይ አደረገ። ማስተካከያውን ካደረገ በኋላ ፋርንሶርዝ ባለሀብቶቹ ሊያዩ የሚጓጉለትን ነገር ሊያሳያቸው ተዘጋጀ። ክቡራን፣ Now መቼ ነው በዚህ ቃል ላይ የዶላር ምልክት የምናየው ስትሉ ጠይቃችሁኝ የለ? Cliff? እዚህ ጋር ተመልከቱ። It says something about የፈጠራ ሐሳቡን እውን ማድረግ መቻሉ የፋርንስወርዝን ማንነት ቁርጠኝነት ያሳየ ነው። ከባለ ሀብቶቹ አንዱ በዚህ ልጅ ጭንቅላት ውስጥ ያሉ ሐሳቦች ዓለምን ያስደምማሉ ብሏል። The ideas in this boy's head will astonish the world. ይሄ ሀብት የሚያሳፍሰን ፈጠራ ነው። ኢንቨስተሮቹ ዶላራቸውን አፍስሰው እንዲዳብር ያደረጉትን ፈጠራ በጥሩ ዋጋ ሸጠው የሚገኘውን የደለበ ትርፍ ተካፍለው መለያየት ፈልገዋል። ፋርንሶርዝ ግን አይሆንም አለ። ፋርንሶርዝ ፈጽሞ አይሆንም አለ። እኔ ፈጠራ ሰው ነኝ።
ፈጠራዬን መሸጥ አልፈልግም። የፈጠራዬን ባለመብትነት በስሜ አስመዝግቤ ፈጠራዬን ለመጠቀም ለሚፈልጉ ፍቃድ ወይም ላይሰንስ እየሸጥኩ በማገኘው ገንዘብ ፈጠራዬን ይበልጥ ማሻሻል፣ አዳዲስ ነገሮችን መፍጠር ነው ሐሳቤ አለ። ፈጠራው ከእጁ እንዲወጣ አልፈለገም። ልክ እንደ ኤዲሰን በፈጠራው ላይ ስልጣን እንዲኖረው ይፈልጋል። ፋርንሶርስ ኢንቨስተሮቹ የፈጠራውን መብት ለመሸጥ ማሰባቸውን አስትቶ የፈጠራ መብቱን በማከራየት በጋራ የተሻለ ጥቅም ሊያገኙ እንደሚችሉ ማሳመን አለበት። Why don't we invite the newspapers? A demonstration. እናም ፋርንሶርስ ጋዜጣዊ መግለጫ እንስጥ አለ። ኢንቨስተሮቹ በሐሳቡ አልተስማሙ። ፋርንሶርስ ጋዜጠኞችን ጠራ። የሳን ፍራንሲስኮ ክሮኒክል ጋዜጣ መጣና ወጣቱን ጂኒየስ ከአስደናቂ ፈጠራው ጋር ፎቶ አንስቶ አተመው። ፋርንሶርስ ፈጠራውን ለማስመዝገብ ሲያመለክት የቴሌቪዥን ፈጠራው ወሬ ሀገሪቱን አዳረሰ። እናም ዜናው ዋነኛው የሬዲዮ ሰው ዴቪድ ሳርኖፍ ጋር ደረሰ። ሳርኖፍ ዜናው አሸብሮታል። ምክንያቱም እርሱ የሬዲዮን ቢዝነስን ተቆጣጥሮታል። ቴሌቪዥን ደግሞ የሬዲዮ ቢዝነሱን ሊያናጋበት ይችላል። ሰዎች ተንቀሳቃሽ ምስል የታከለበት ነገር በቅርቡ እጃቸው እንደሚገባ ካወቁ ሬዲዮን መግዛት ሊያቆሙ ይችላሉ ብሎ ሰክቷል። ሳርኖፍ መፍጠን አለበት። ሬዲዮ ላይ እንዳደረገው ሁሉ የቴሌቪዥንን ቴክኖሎጂ በበላይነት መቆጣጠር ከቻለ ብቻ ነው በአዲሱ ፈጠራ ላይ የሚመሰረተውን ኢንዱስትሪ በእጁ ማስገባት የሚችለው። የፈጠራ ባለቤትነት መብትን በእጅ ማስገባት ያለውን ጥቅም ተረድቶታል። በኢንዱስትሪ ወደፊት ዕጣ ፈንታና በቴክኖሎጂው እድገት አቅጣጫ ላይ የመወሰን ጉልበት ያጎናጽፋል። እንደ ፋይሎ ፋርንሶርስ ካለ ጂኒየስ ጋር ለመፎካከር ደግሞ ተመጣጣኝ ብቃት ያለው የፈጠራ ሰው ያስፈልገዋል። ሳርኖፍ ለዚህ ብቁ ሆኖ ያገኘው ቭላዲሚር ዞርኪንን ነው። ዞርኪን ፒትስበርግ በሚገኘው የዌስቲንግ ሃውስ ኤሌክትሪክ ኩባንያ ውስጥ ይሰራ የነበረ ሩሲያዊ መሐንዲስ ነው። ዞርኪን ቀደም ያለ የኤሌክትሮኒክ ቴሌቪዥን ንድፍ ያለው ሰው ነው። ይሄ ምስልን ቀርጾ ያለ ገመድ መላክ ይችላል። ዞርኪን ለኤሌክትሮኒክ ቴሌቪዥን ስርዓቱ የፈጠራ ባለቤትነት ማረጋገጫ አግኝቷል። ሳርኖፍ ቴሌቪዥን እኔ በመመራው RCA ውስጥ ነው መፈጠር ያለበት ብሎ ወስኗል። በዚህም እውቅናን ማግኘት ፈልጓል። ለዚህም ደግሞ ምንም ነገር ከማድረግ ወደ ኋላ አይልም። ቢሆንም ግን የሚሰራ ቴሌቪዥን ሰርቶ ማሳየት አልቻለም። This is going to make us a fortune. በ1920ዎቹ ማብቂያ ቴሌቪዥን እውን ወደ መሆኑ እየተቃረበ ነበር። ሁሉም በእጄ ካላስገባው ባዩ የአሜሪካው የሬዲዮ ኢንዱስትሪ ቁንጮ ሰው ዴቪድ ሳርኖፍ አዲሱ ቴክኖሎጂ እሱ በሚመራው RCA ቁጥጥር ስር መሆን አለበት ብሎ ደምድሟል። በነሐሴ 1930 ግን ፋይሎ ፋርንሶርስ በቴክኖሎጂው መርታ ርቆ ሄዷል። ወጣቱ የፈጠራ ሰው ከ3 ዓመታት በፊት ለቴሌቪዥን ንድፉ የፈጠራ ባለቤትነት ማረጋገጫ ጠይቆ ተሰጥቷል። በዚህም መሰረት አሁን ለዩናይትድ ስቴትስ መንግስት የኤሌክትሮኒክ ቴሌቪዥን ፈጣሪው ፋይሎ ፋርንሶርስ ነው። እናም የፈጠራ መብት ማረጋገጫው ለቀጣይ 17 ዓመታት ይሰራል። በዚህ ጊዜ ውስጥ የፈጠራው ብቸኛ ተጠቃሚ እርሱ ነው። እናም ደግሞ ታላቅ ሕልም የሆነውን ቴሌቪዥንን ወደ እያንዳንዱ አሜሪካዊ ቤት የማስገባት ሕልሙን ወደ ማሳካቱ እየተቃረበ መጥቷል። ይሄ ነው ቭላዲሚር ዞርኪን ለRCA ቴሌቪዥን እንዲሰራ በሚል ሳርኖፍ $100,000 አፍስሷል። ስክሪኑ ላይ ኔጌቲቭ የኤሌክትሪክ ሙሌቶች እንዳይከማቹ የማድረጊያ ዘዴ እየፈለግን ነው። ይሄ ማለት የእርሱ ይሰራል የኛ ግን አይሰራም ማለት ነው። ሳርኖፍ ከ20ኛው ክፍለ ዘመን ታላላቅ ፈጠራዎች አንዱ የሆነውን የቴሌቪዥንን ፈጠራ በእጁ ማስገባት ፈልጓል። በዚህ ጉዳይ ላይ መረታት አይፈልግም። ስለዚህም RCA የቴሌቪዥን ፈጠራ ባለመብት እንዲሆን የማይፈነቅለው ድንጋይ አይኖርም።
ዴቪድ ሳርኖፍ የኮርፖሬት ባለራዕይ ነኝ ባይ ነው። ስራውን ላይ ግን ለወንጀል ቡድን መሪነት ይቀርባል። የቴሌቪዥን ፈጠራ ባለመብቱ ፋርንሶርዝ ሆኖ ሳለ ሳርኖፍ RCA ቴሌቪዥንን ለመፍጠር $1 ሚሊዮን መመደቡን ገለጸ። ዴቪድ ሳርኖፍ የቴሌቪዥንን የፈጠራ ባለቤትነት መብት መግዛት ካልቻለ ሊሰርቅ አስቧል። መስረቁ ካልሆነለት ደግሞ የራሱ ቡድን የቴሌቪዥን ፈጠራው ላይ በሌላ መንገድ እስኪደርስበት ድረስ የፋርንስወርዝን ቴሌቪዥን የማምረት ሂደት ሊያደናቅፍ ቆርጦ ተነስቷል። የሚፈልገውን ለማግኘት አስቀያሚ መንገዶችን ከመጠቀም ወደ ኋላ የማይል ሰው ነው። ፋርንስወርዝ ውድድሩ መጧጧፉን ተረድቷል። ስለዚህም ለማሸነፍ መፍጠን አለበት። ፋርንስወርዝ ሁለት አማራጮች አሉት። ከፍተኛ መጠን ያለው ገንዘብ ከባለ ሀብቶች አሰባስቦ ራሱ ቴሌቪዥኑን ማምረት፣ አሊያም ቴሌቪዥንን አይነት ቴክኖሎጂ ማምረት ለሚችል የሬዲዮ ኩባንያ የቴሌቪዥን የፈጠራ መብቱን አከራይቶ ቴሌቪዥኑ እንዲመረት ማድረግ። RCA ሳይቀድመው ቴሌቪዥኑን ገበያ ላይ ለማዋል በማሰብ ፋርንስወርዝ ፊቱን ፊላደልፊያ ውስጥ ወዳለው ፊልኮ ወደሚሰኘው የሬዲዮ አምራች ኩባንያ አዞረ። ፋርንስወርዝ ለፊልኮ የፈጠራ ባለቤትነት መብቱን አከራይቶ ቴሌቪዥኑ ሊመረት ሲል ዴቪድ ሳርኖፍ ጉልበቱን ተጠቅሞ ጉዳዩን ሊያሰናክል ተነሳ። ፊልኮ ልክ እንደ ሁሉም የሬዲዮ አምራች ኩባንያዎች ሬዲዮ የሚያመርተው RCA የሬዲዮ ቴክኖሎጂ ላይ ያለውን የፈጠራ ባለቤትነት መብቶች ተከራይቶ ነው። ፊልኮ የፋርንስወርዝን የፈጠራ ባለቤትነት መብት ተከራይቶ ቴሌቪዥን ሊያመርት መሆኑን የሰማው ሳርኖፍ ይሄም አይደረጋትም አለ። በቀላሉ ሳርኖፍ ያደረገው ምንድነው? የፋርንስወርዝን ቴሌቪዥን እናመርታለን ካላችሁ ከእንግዲህ የRCAን የሬዲዮ ፈጠራ መብት ተከራይታችሁ ሬዲዮ እንድታመርቱ አንፈቅድላችሁም አላቸው። ፋይሎ ፊልኮ እኮ እምቢ አለ። ምን? ሳርኖፍ ፋርንስወርዝን መድረሻ አሳጥቶታል። ስለዚህም ፋርንስወርዝ ማሸነፍ ካለበት ማጥቃት እንዳለበት ገባው። እንከሰዋለን። ፋይሎ ዴቪድ ሳርኖፍ ፋይሎ ፋርንስወርዝ ቴሌቪዥኑን እንዳያመርት መሰናክል ፈጥሮበታል። ይህ ሲሆን ታዲያ ፋርንስወርዝ እጁን አጣጥፎ መቀመጥ አልፈለገም። አሁን ጉዳዩ በፍርድ ቤት ክርክር ሊለይለት ሆነ። በአንድ ወገን ወጣቱ የፈጠራ ሰው ፋይሎ ፋርንስወርዝ፣ በሌላ ወገን ደግሞ ለRCA ቴሌቪዥን እየሰራ ያለው ቪላዲሚር ዞርኪንና RCA ወፍራም ደሞዝ የሚቆርጥላቸው ምርጥ ጠበቆች ቀድሞውንም የቴሌቪዥን ፈጠራ የማን ነው በሚለው ላይ ሊከራከሩ ችሎቱ ተሰየመ። ቴሌቪዥን የተፈጠረው በማን ነው? ከምርጥ ተመራማሪዎች ጋር በዓለማችን እጅግ ዘመናዊ የምርምር ተቋም ውስጥ በሚሰራው አቶ ዞርኪን ወይንስ በ15 ዓመቱ የገጠር ልጅ? RCA መላ የህግ ክፍሉን አቅም ወደዚህ የችሎት ክርክር አዞረ። እናም ደግሞ በአሜሪካ ካሉ ምርጥ ጠበቆች የተወሰኑት ለRCA ነው የሚሰሩት። ፋርንስወርዝ ደግሞ እውነት ከኔ ጋር ነች ነው። ክርክሩ መጀመሪያ የሚሰራ የቴሌቪዥን ንድፍ ያወጣው ማን ነው ወደሚለው አመራ። ቪላዲሚር ዞርኪን የፈጠራ ንድፉን ያስመዘገበው በ1923 ሲሆን ፋርንስወርዝ ግን ከ4 ዓመታት በኋላ በ1927 ነበር ያስመዘገበው። RCA የዞርኪን ንድፍ እንደሚሰራ ማረጋገጥ ከቻለ ፋርንስወርዝ አግኝቶት የነበረውን የፈጠራ ባለቤትነት ማረጋገጫ መነጠቁ ነው። ጥያቄው በፈጠራ ባለቤትነት መብት መጠየቂያ ሰነዱ ላይ የሚሰራ የቴሌቪዥን ስርዓት ንድፍ ቀድሞ ያስቀመጠው ማን ነው የሚለው ነው።
ይህን መለየት ደግሞ ከባድ ነው። ስለዚህም ጉዳዩ በፈጠራ ባለቤትነት መብት ችሎት ይብጠረጠር ያዘ። የቴክኖሎጂ ባለሙያዎችም ያሉትን መረጃዎች ሁሉ በጥልቀት ይፈትሹ ጀመር። ክቡር ፍርድ ቤቱ ፈጠራዎቹን በቅደም ተከተል ማስቀመጥ ከቻለ የደንበኛ እንደሚቀድም በግልጽ ስለሚያሳይ ክቡር ፍርድ ቤቱ ጉዳዩን በዚህ አቅጣጫ ቢቃኘው ስል ችሎቱን በአክብሮት ጠይቃለሁ። ክርክሩ እየተንዛዛ ለ15 ወራት ቀጠለ። ፋርንሶርስ ለክርክሩ ያወጣው ገንዘብ መጠን $30,000 ደረሰ። ይህም በዚህ ዘመን የዶላር ምንዛሬ ከግማሽ ሚሊዮን ዶላር በላይ ይሆናል። የፍርድ ቤቱ ሙግት የፋርንስወርዝን ሕይወት አቃወሰው። በአንድ በኩል ስራው፣ በሌላ በኩል ደግሞ ከአርሲኤ ጋር የገባው ሙግት አካሉንም መንፈሱንም ጎዳው፣ ጤናውን አቃወሰው። ሳርኖፍ የፍርድ ቤቱ ክርክር እንዲራዘም በማድረግ የፋርንስወርዝን አቅም ማዳከምን ያሰበው። ፋርንስወርዝን በክርክሩ ጠምዶ ገንዘቡን እንዲጨርስ ከላቦራቶሪው እንዲርቅ አድርጎ ከፈጠራው ሊያቆራርጠው ተነስቷል። ሁኔታው የዳዊትና ጎልያድን ፍልሚያ ነው የሚመስለው። ፋርንስወርዝ ብዙ ገንዘብ የለውም። ሳርኖፍ ግን የገንዘብ ችግር ስለሌለበት ክርክሩን የሚፈልገውን ያህል ማጓተት ይችላል። የቴሌቪዥን ፈጠራው ላይ ቀድሞ ለመድረሱ የሚያስረዳ ተጨባጭ ማስረጃ ማቅረብ ካልቻለ ፋርንስወርዝ ሁሉን ነገር አጥቶ አጨብጭቦ መቅረቱ ነው። ነገሩ ጭራሽ ወደ እርሱ እየዞረበት መጣ። ግን አንድ የመጨረሻ ተስፋ አለው። የከሳሽ የፋርንስወርዝ ጠበቃ ቀጣይ ምስክራቸውን ጠሩ። አቶ ፋርንስወርዝን የት ነው የሚያውቁት? የሃይስኩል መምህሩ ነበርኩ። እና ሐሳቡን እንዴት ሊያውቁት ቻሉ? አንድ ቀን ከሳይንስ ክፍለ ጊዜ መጠናቀቅ በኋላ ነበር ሐሳቡን ያስረዳኝ። እናም ሐሳቡን ገምግመው ዋጋ ያለው ፈጠራ ነው አሉት። ትክክል ነኝ? በምችለው ያህል አዎ። ፊዚክስ የት ነበር የተማሩት? ኬሚስትሪ ነው ያጠናሁት። እናም እርሱን ነበር አስተምሬ ነበረው። በዩኒቨርሲቲ ፊዚክስ አልተማሩም። ነገር ግን አቶ ፋርንስወርዝ 15 ዓመቱ ሳለ በ1922 የነገሮትን ነገር በ1930 የፈጠራ ባለቤትነት ማረጋገጫ ካገኘበት ፈጠራ ጋር አንድ አይነት መሆኑን ሊመሰክሩ መጡ። ማረጋገጫማ አለኝ። ስለ ቴሌቪዥን መንገድ ብቻ ሳይሆን ስሎልኝም ነበር። የቶልማን ምስክርነት ፋርንስወርዝ ከዞርኪን 1 ዓመት ቀድሞ የሚሰራ የቴሌቪዥን ንድፍ እንደነበረው ቁልጭ አድርጎ አሳየ። ይህች ቅጽበት ለፋርንስወርዝ እጅግ አስደሳችና ታምረኛ ነበረች። ለነገሩ አቶ ቶልማን ካስተማሯቸው ተማሪዎች ሁሉ የላቀ ብሩህ አእምሮ ያለው ፋርንስወርዝ እንደነበር መቼም አይረሱትም። መምህሩ ለተማሪያቸው መጥተው የመሰከሩበት እውነት በጣም አስገራሚና ስሜት ነኪ ነበር። ለነገሩ ፋርንስወርዝ ያኔ 15 ዓመቱ ሳለ ሳለው ንድፍ የፈጠራ ባለቤትነት ማረጋገጫ ካገኘበት ንድፍ ጋር በጣም ተመሳሳይ ነበር። በሐምሌ 22 1935 ፋርንስወርዝ ቴሌቪዥንን ቀድሞ ለመፍጠሩ ማረጋገጫ አገኘ። አሁን ህልሙን ለማሳካት የሚያግደው አንዳችም ነገር የለም። ቴሌቪዥን እያመረተ መሸጥ ይችላል። ግና ድሉ ብዙም ሳይቆይ ተቀጨ። አቶ ሳርኖፍ ጠንካራ የይግባኝ ነጥቦችን አዘጋጅተናል። ፋታ አትስጡት። እግድ እያወጣችሁ አዘግዩት። ለምን ያህል ጊዜ? ለዓመታት በፈጠራው የመጠቀሚያ ጊዜው እስኪያበቃበት ጊዜ ድረስ። ሳርኖፍ መሸነፉን ፍርድ ቤቱ ቢወስንበትም ሽንፈቱን ለመቀበል አልፈለገም። የፍርድ ቤት እግዶችና ከፍተኛ የፖለቲካ ስልጣን ላይ ያሉ ጓደኞቹን ተጽዕኖ በመጠቀም ፋርንስወርዝ ቴሌቪዥኑን እንዳያመርት እንቅፋት ሊፈጥርበት ቆርጦ ተነስቷል። ዓላማው ፋርንስወርዝን አሰናክሎ
ዞርኪን የፋርንስወርዝን ፈጠራ ሳይጠቀም ለአርሲኤ የሚሰራ ቴሌቪዥን እንዲሰራ ጊዜ መግዛት ነው። Sarnoff brings his power to bear. ሳርኖፍ ያለውን አቅም ሁሉ ተጠቅሞ ፋርንስወርዝ ምንም አይነት ኢንቨስትመንት ከየትኛውም ባለሀብት ሆነ ኩባንያ እንዳያገኝ እያደረገው ነው። በፋርንስወርዝ አንገት ላይ ሸምቀቆውን እያጠበቀበት ነው ማለት ይቻላል። ፋርንስወርዝ የምስል ጥራቱ ወይም ሪዞሉሽኑ 343 መስመር የሆነ ባለ 10 ኢንች ቴሌቪዥን ሰርቶ ጨርሷል። ፍርድ ቤትም ይህን ቴሌቪዥኑን አምርቶ የመሸጥ መብት አጎናጽፎታል። ይህን ለማሳካት በሄደበት ቦታ ሁሉ ግን እንቅፋት ይገጥመዋል፣ በሮች ይከረቸሙበታል። ፋርንስወርዝ እስከ 1939 ባሉት 15 ዓመታት ውስጥ በቀን ለ18 ሰዓታት ነበር የሚሰራው። እረፍት የሚባል አያውቅም። በቂ እንቅልፍ አያገኝም። የጨጓራ ህመም አልሰር ያዘው። ፋርንስወርዝ ቴሌቪዥኑን አምርቶ እንዳይሸጥ በሳርኖፍ ሸር ተሰነካክሎ ቆሞ ባለበት ሳርኖፍ የራሱን የቴሌቪዥን ኔትወርክ ለመገንባት መሰረት ማኖር ጀምሯል። በመሃል ማንሃተን አዲስ ቤተ ሙከራ ገንብቶ ኤምፓየር ስቴት ህንፃ ላይ ባለው ማሰራጫ ሙከራ ማካሄድ ጀመረ። በእርግጥም ሳርኖፍ የአሜሪካን የመጀመሪያ የቴሌቪዥን ጣቢያ ለመክፈት ነው ያቀደው። ይህ ሊሳካ የሚችለው ግን ዞርኪን የፋርንስወርዝን ፈጠራ ሳይጠቀም የራሱን ቴሌቪዥን መስራት ከቻለ ብቻ ነው። ዞርኪን እንደምንም ቀስ በቀስ መስመር በመስመር የቴሌቪዥኑን የምስል ጥራት ያሻሽል ጀመር። አቶ ሳርኖፍ፣ የቡድን አባላትስ? ዛሬ እኮ እሁድ ነው። የምሸጠው ቴሌቪዥን ሰርተ እንድሰጠኝ እፈልጋለሁ። The tycoons of the 19th century. ሳርኖፍ የ19ኛው ክፍለ ዘመኑ አሜሪካ ታላላቅ የቢዝነስ ሰዎች እንደነበሩት እንደነ ቫንደርቢልቶች፣ ሞርጋኖች፣ ካርኒጊዎች ነበር ራሱን የሚያየው። ትልቅ ተስፋ ያለው የቴክኖሎጂ ሐሳብ ካየ እውን ለማድረግ የቻለውን ያህል ገንዘብ፣ ጊዜ፣ የሰው ኃይል፣ ሀብት ለማፍሰስ ወደ ኋላ አይልም። ችግሩ ግን ሁሉን ነገር በእጁ ለማስገባት ተፎካካሪዎቹን ከማደናቀፍ የማይመለስ ሰው ነበር። ዞርኪን እንደምንም ቀስ በቀስ መስመር በመስመር የቴሌቪዥኑን የምስል ጥራት ያሻሽል ጀመር። ዞርኪን በጣም ጎበዝ ሳይንቲስት ነበር። እናም ሳርኖፍ ለርሱ የሚያስፈልገውን ሁሉ ማቅረቡ፣ ገንዘብ ማፍሰሱ ተገቢ ነበር። እናም እቅዱን አሳክቷል። ዞርኪን የቴሌቪዥኑን የምስል ጥራት ደረጃ ወደ 441 መስመሮች እንዲሁም በሰከንድ 30 ፍሬሞች ያሉት ተንቀሳቃሽ ምስልን መቀበል የሚችል ማድረግ ቻለ። ይህም የፋርንስወርዝ ቴሌቪዥን ያለውን ብቃት ያህል ማለት ነው። ሳርኖፍ የፋርንስወርዝን አይነት ቴሌቪዥን ለማሰራት በዚህ ዘመን የዶላር ምንዛሬ 165 ሚሊዮን ዶላር ከስክሷል። ፋርንስወርዝ ግን የዚህን 1/10ኛ እንኳን አላወጣም። በአካልና አንጎሉ ላይ የደረሰበት ጫና ግን ይህ ነው የሚባል አልነበረም። ፋርንስወርዝ እስከ 1939 ባሉት 15 ዓመታት ውስጥ በቀን ለ18 ሰዓታት ነበር የሚሰራው። እረፍት የሚባል አያውቅም። በቂ እንቅልፍ አያገኝም። የጨጓራ ህመም አልሰር ያዘው። የግል ችግሮችም ተደራረቡበት። ግን ተስፋ የሚቆርጥ አይነት ሰው አይደለም። አለቀለት ሲባል ያንሰራራል፣ ተሸነፈ ሲባል ይነሳል። ነገሮች ምን ቢበላሹ እርሱ ግን ፍንክች የለም። ፋርንስወርዝ ህልሙን ለማሳካት መጣሩን አላቆመም። በዚህ መሃል ግን ሳርኖፍ የዓለማችን ታላቁ ትዕይንት በተሰኘውና የነገው ዓለም የሚል አርማ ባነገበው በ1939 የኒውዮርክ የንግድ ትርኢት ላይ ዞርኪን የሠራውን ቴሌቪዥን ሊያስተዋውቅ ተዘጋጀ። በወቅቱ የንግድ ትርኢቱን 44 ሚሊዮን ሰዎች ጎብኝተውታል። እናም ዓለም ለመጀመሪያ ጊዜ ከቴሌቪዥን ጋር ሊተዋወቅ ሆነ።
እንዴት ነኝ? በጣም ጥሩ። በጣም ወሳኝ ነገር ነው። በሁሉም የማህበረሰብ ክፍል ላይ ተጽዕኖ የጎላ አዲስና ትልቅ ዋጋ ያለው ጥበብ በዚች ሀገር መወለዱን ለማበስርባት ለዚች ቅጽበት በመብቃቴ የተሰማኝን ደስታ ስገልጽ በታላቅ ትህትና ነው። ቴሌቪዥን በመከራ ዳፍንት ለተያዘች ዓለም የተስፋን ችቦ የሚለኩስ ጥበብ ነው። እናም ክብራትና ክብራን አሁን ድምጽ ላይ ምስል አከለን እናያለን። It is with a very deep sense of humility that I come to this moment of announcing the birth in this country of a new art so important in its implications. የመጀመሪያውን ቴሌቪዥን በሰራው በፋይሎ ፋርንስወርዝ ላይ እንቅፋት በመፍጠር ህልሙን ያደናቀፈበት በዚህም ሳቢያ ዓለም ፈጠራውን ቀድማ እንዳታይ ሳንካ የፈጠረው ዴቪድ ሳርኖፍ እነሆ ለመላው ዓለም የቴሌቪዥን ፈጠራ አብሳሪ ሆኖ ብቅ ብሏል። የአሜሪካ ፍርድ ቤቶች የቴሌቪዥን ፈጣሪው ፋይሎ ፋርንስወርዝ ነው ብለው ቢበይኑም ፈጠራውን ህዝቡ ጋር እንዳያደርስ ለዓመታት ያዘገየው ሸረኛው ሳርኖፍ ፈጠራው እውን እንዲሆን ያስቻለ በሚል ምስጋናውን ሁሉ ሊወስድ አደባባይ ወጥቷል። ፋርንስወርዝ ስሙን የተነጠቀበትን ይህን የሚዲያ ዘመቻ መቋቋም የተሳነው ይመስላል። የራሱ ፈጠራ በሆነው ቴሌቪዥን ነው ስሙን የተነጠቀው። የቴሌቪዥን ድብቅ ኃይሉ እውን የሚመስል ነገር መፍጠር መቻሉ ነው። በዚህ ልትረታ ትችላለህ። That was perceived as reality, and you could not overcome that. ህዝቡ ዘንድ ዝናው ቢገንም ሳርኖፍ ባስተዋወቀው ቴሌቪዥኑ ብቃት አልረካም። ዞርኪን የመጀመሪያውን ስሪት አሻሽሎ የላቀ ብቃት ያለውን ሁለተኛውን ሞዴል ሰራ። አንድ ችግር ግን ነበር። ዞርኪን ከዚያ ከፈረደበት የፋርንስወርዝ የመጀመሪያ ቴሌቪዥን ስሪት የተወሰኑ ነገሮች ተጠቅሟል። እና ታዲያ ምን ተሻለ? በስተመጨረሻ ምርጥ ቴሌቪዥን ለሽያጭ ማቅረብ ያሰበው ሳርኖፍ አርሲኤ መቼም ማያደርገውም ያለውን ነገር ለማድረግ ወሰነ። ሳርኖፍ ጠበቆችን ጠርቶ በቃ የፋርንስወርዝን የቴሌቪዥን ፈጠራ ባለቤትነት መብት ተከራይተን ክፍያውንም ፈጽመን የእርሱን ቴሌቪዥን እናምርት አላቸው። አርሲኤ መቼም የሌሎችን የፈጠራ መብት ተከራይቶ አያውቅም። ሌሎች ያስመዘገባቸውን ፈጠራዎች ለመጠቀም ይከፍሉታል እንጂ እርሱ ከፍሎ አያውቅም ነበር። በመጨረሻ ግን አማራጭ ሲያጣ አደረገው። ፋርንስወርዝ ለዓመታት የተመኘው ይህን ነበር። ግና ይህን ዕድል ሳያጣጥም ነገሩን ሁሉ እንዳይሆን የሚያደርግ ነገር ተከሰተ። Yesterday, December 7th, 1941, ጃፓን በፐርል ሃርበር የሚገኘውን የአሜሪካ የባህር ኃይል መደብ ማጥቃቷን ተከትሎ አሜሪካ ሁለተኛው የዓለም ጦርነት ውስጥ ገባችበት። was suddenly and deliberately attacked by naval and air forces of the Empire of Japan. አሁን የጦርነት ወቅት ነው። ድንገት ቴሌቪዥን በአሜሪካውያን ጭንቅላት ውስጥ የመጨረሻው ጉዳይ ሆነ። When the US got involved in the war, all manufacturing አሜሪካ ጦርነት ውስጥ ገባችም አይደል? ሁሉም አምራች ኢንዱስትሪ የጦር ቁሳቁስ ወደ ማምረቱ ገባ። ስለዚህም ለቀጣይ 6 ዓመታት የቴሌቪዥን ነገር ባለበት እንዲቆም ሆነ። ልክ ሁለተኛው ዓለም ጦርነት እንዳበቃ በ1946 ደግሞ
የፋርንስወርዝ ቴሌቪዥን የፈጠራ ባለቤትነት መብት አበቃ። አሁን ጦርነቱ ስላበቃ ቴሌቪዥን ፈላጊው ብዙ ነበር። ግን ምን ዋጋ አለው? በፈጠራው የመጠቀሚያ 17 ዓመታት በከንቱ ባክነው ጊዜው አበቃ። አሁን ማንም የፋርንስወርዝን ፈጠራ ሳይከፍል መጠቀም ይችላል። ዴቪድ ሳርኖፍ አጋጣሚውን ተጠቀመበት። RCA ከጦርነቱ ማብቃት በኋላ ለመጀመሪያ ጊዜ ለሸማቹ ሕዝብ በሚል ከሰራው ቴሌቪዥን በመጀመሪያው ዓመት ብቻ 10,000 ያህሉን ሸጠ። ቴሌቪዥን ሬዲዮ ያደርግ የነበረውን ያደረገው፣ ግን በተሻለ መልኩ። አሁን የሚካሄደውን መስማት ብቻ ሳይሆን ማየትም ቻለ። ይህ ደግሞ ቦታው ላይ መገኘት ያህል ስሜት ይፈጥራል። ከ1937 አንስቶ የሙከራ ስርጭቱን ሲያደርግ የነበረው የሳርኖፍ የቴሌቪዥን ጣቢያ አሁን ሞገዱን ተቆጣጠረው። የቴሌቪዥን ወርቃማው ዘመን ባተ። Television unified the world in a way that it never had before. For the first time, instead of just በአንድ የዓለማችን ጥግ የሚከናወንን ነገርን ከመስማት እዚያ ቦታ የሚደረገውን ነገር በቀጥታ ወደ ማየት ተሸጋገርን። ይህ እንግዲህ ቴሌቪዥን ያጎናጸፈን አስገራሚና ምትሃታዊ ሊባል የሚችል ብቃት ነው። ability granted to us by this technology. በ3 ዓመታት ውስጥ በአሜሪካውያን ቤቶች ውስጥ ያለው የቴሌቪዥን ብዛት ከ40,000 ተነስቶ ከ9 ሚሊዮን በላይ ሆነ። በ1940 $9 ሚሊዮን የነበረው የRCA ትርፍም ከ10 ዓመት በኋላ $50 ሚሊዮን ደረሰ። ቴሌቪዥን በአሜሪካ ዋነኛ የመዝናኛ አማራጭ ለመሆን ብዙ ጊዜያት አልፈጀበትም። በ1969 የሰው ልጅ ጨረቃን የመርገጥ ክስተት ከጨረቃ ተቀርጾ ህዋን አቋርጦ ምድር ላይ በጉጉት ለሚከታተለው ተመልካች በቀጥታ ሲቀርብ ቴሌቪዥን በሰው ልጅ ታሪክ ላይ ደማቅ አሻራውን አተመ። ይህን ታሪካዊ ክስተት በቴሌቪዥን ከተከታተሉ 600 ሚሊዮን ሰዎች አንዱ ፋይሎ ፋርንስወርዝ ነበር። ሰዎችን በአንድ ትልቅ ጉዳይ ወይም ምስል ዙሪያ ለማሰባሰብ ነው ፋይሎ ፋርንስወርዝ ቴሌቪዥንን የፈጠረው። እናም ደግሞ በስተመጨረሻ 600 ሚሊዮን የዓለማችን ሕዝብ በቀጥታ የተከታተለውን የሰው ልጅ ጨረቃን የረገጠበትን ክስተት ሶፋው ላይ ሆኖ ሲከታተል ለሆነው ነገር ሁሉ ካሳ መድን ቢጤ ሳይሆን አይቀርም። አሁን ለዚህ ሲል ነው የሰራው። ምንም ይሁን ምን ልፋቱ ከንቱ እንዳልቀረ ይገባል። የቴሌቪዥን ፈጠራ ታሪክ አስደናቂም አሳዛኝም ሁነቶች የታዩበት ነው። በ15 ዓመቱ ታዳጊ ምናብ ተጸንሶና ዳብሮ እውን የሆነው ቴሌቪዥን በሴራና ተንኮል ዓመታት ቢዘገይም በስተመጨረሻ በ20ኛው ክፍለ ዘመን የሰው ልጅ ታሪክ ላይ ታላቅ ተጽዕኖ ያሳረፈ ፈጠራ ለመሆን በቅቷል። ፈጠራውን ለዓለም ለማድረስ ሲተጋ ጤናውን ያጣው ፋይሎ ፋርንስወርዝም በቴሌቪዥን ፈጣሪነቱ ሲታወስ ይኖራል።